የሚመጣው መልእክት በጣም ብዙ ነው። አርሰናል አርሰናል ነገር ሊበርድ አልቻለም። አይ 3 ቀን እኮ ዘነጡ አርሰናል ዘነጡ ከታች ሲጠበቁ ከላይ እየመጡ ይወድቃሉ ሲባል ከላይ እየመጡ ሁሉም ዘፈን ለአርሰናል ነው እኮ ዛሬ ይመጣል። የደስታ ቀን ግን 3 ቀን መሆን የለበትም። ከሐዋሳ 3 አያንስም 22 ዓመት እኮ 22 ቀን ነው እስከ ኡዲዩን በአመት አንድ እንኳን ቢሰጠን እንደ ፍቃድ 22 ቀናቶችን ካሁን በኋላ እንደሰታለን እስከ ቻምፒየንስ ሊጉ ማለት ነው። አሪፍ ሐሳብ። አቤት የዘፈን ግብዣው በሽ ነው። ምናልባት ከዚሁ ጋር በተያያዘ መረጃ እንስጣቸው። ከዲኤምቪ በጣም ብዙ መልእክቶች እየመጡ ስለሆነ አሜሪካኖ ናቸው ይህን ሾው ለምትመለከቱ 2 ተወዳጅ ድምፃውያን እሁድ ዕለት የፊታችን እሁድ የሙዚቃ ስራቸውን ያቀርባሉ ዋሽንግተን ዲሲ ላይና አንደኛው የማንቸስተር ዩናይትድ ደጋፊ ነው ቀንደኛ፣ አንደኛው ደግሞ የአርሰናል ደጋፊ ነው። ደርቢ አሁን አየሽ መድረክ ላይ ደርቢ ትንሽ ማን ናቸው አጓጓይ ዲኤምቪ ዋሽንግተን ዲሲ ኮንሰርት ገብታችሁ ስታዩ 2 አቀንቃኞች በጣም ተወዳጅ ናቸው። ሁለቱም ኮፍያ ይወዳሉ። ሚኪና አብርሃም ናቸው። ማን ነው ዩናይትድ ማን ነው አርሰናል? ሚካኤል በላይ ነው መሰለኝ አርሰናል። በትክክል ተመልሷል። ባለፈው እኛ ጋር መጥቶ የአርሰናል ደጋፊ ነኝ ሲል ሰምቻለሁ። አብርሃም ገብረመድህን ደግሞ በቃ ምን ልበልሽ ያበደ የማንቸስተር ዩናይትድ ደጋፊ ነው እና ዋላ ብለው ያው እንግዲህ ካርማ ላይ በዋሽንግተን ዲሲ ከምሽቱ 4 ሰዓት ነው የሚጀምረው። ካርማን ታቆታላችሁ በጣም የሚገርም ቤት ነውና በዛ በመገኘት በቃ በደንብ ነው የምትደሰቱት። እኔ ሚኪ ሲዘፈን ለአብርሽ እንደ መልእክት አድርጎ ሲዘፈን የእንትኑን የሻምፒየንስ ሊጉን ለወስዳት ነው መሰለኝ ጠረጠርኩኝ። ይህንን ከወሰዳችሁ ያን መጠርጠር ማን ያውቃችኋል? ሻምፒዮን አንድ ቃል ሲለው አብርሃም አንቀውታል ዋንጫውን እንደዚህ አንቀው ነው ወሰደ ወይ መሳቅ ነው ማመሌላ ቢከፋኙ ጥሩ ነው። ያው እንግዲህ ትኬቱን ታገኛላችሁ እዛው በር ላይና እንግዲህ በላይቭ ኢን ዲሲ ስፔሻሊ በካርማ እዛ የዋንጫው ቀን ስለዚህ ከ4 ሰዓት የሚጀምረው ዲጄ ሶሎም አለ ካርማ ላይ ታገኙታላችሁ የተባለ ነው። ሚኪ ግን ተቀባይ ምናምን ሳያስፈልገው ነው ሄደው ከጀርባውንሽ መቀበል ፈለግሽ? አንድ ቃል ማለት ፎጣው ነው እንጂ ቢያንስ ወይ ኮረስ ድምጽ የላትም ፎጣው ነው የምትቀበዩ ወይስ ከሰራ በኋላ ፍራንኩ ነው? ችግር የለም። ሜካፕ አርቲስት የስቴጅ ዲዛይነር ምንም ኮፍያ ያሽሩት በነጽር ታዲያውን ከነዚህ ጋር ማሳለፈው አንዳንድ ነገሮች እንዴት አያችሁት? እና አሁን የማነሽ አንቺ ሉላ ነው መቼም እኔ ነው የሚዋዥቅ አቋም የለኝም። ስለዚህ አሁንም አብርሃም ገብረመድህን ካብርሽ ጋር ከአብርሃም ገብረመድህን ቢከፋኝም እስቃለው እኔ ማቻ ይሰማኝ የሚለው እንግዲህ ሲተረጎም ደስታ ይሰማኛል ነው። በነገራችን እናንተ ደስ ይላችሁ እኛም ደስ ይለናል። ሲያምሻመኛል የሚለው የጎሳዬ ስትታመሙ እንኳን አንታበሉ ስትደሰቱ ብቻ ነው የምንጋራው። ውይ እንግዲህ ተወዳጁ የትግርኛ ስልት አቀንቃኝ አብርሃም ገብረመድህን ማንቸስተር ዩናይትድን እንደሚደግፍ እንደሚወድ ይታወቃል። አልቀየረም። ሚካኤል በላይነህ ደግሞ የአርሰናል እንደሆነ ይታወቃል። የፊታችን እሁድ በካርማ ዋሽንግተን ዲሲ ላይ በጋራ ኮንሰርት ያቀርባሉ። ድብልቅልቅ ነው የሚለው የመድረክ ደርቢ በኖርኩ የሚያስብል ነው በጣም። እዚህ ላይ ደግሞ እዚህ ላይ ያስባችሁታል ኤፍሬም ታምሩ ደግሞ መሀል ላይ ሆኖ ማንቸስተር ሲቲ ቢሆንና ሊያስማማቸው አቤቱ። በነገራችን ላይ ሁለቱም ወይኔ ግን ወደ ኋላ መሽኔ ተመረቅሽውና እድሜ ታሰሉብኛላችሁ ነው። የሁለቱም አልበም የሆነ ማለት ሲወጣ
የአብርሃምና የሚኪ አዎ አብርሃም አንተ ጎዳናው ያምናው ነው በይ በነገራችን ላይ ያምናው ነው ወይ አሁን በደብ ሂሳብ ልሰራ ነው ልሽ ትምህርት ቤት ነኝ ማለት እችላለሁ ትምህርት ቤት ውስጥ እሺ አሁን ትምህርት አንዴ ያፎለም አንድ ሂሳብ ብቻ ልንገርሽ ዩኒቨርሲቲ ነኝ አንዴ ራስ እንጋፍ ሲመልጥና ራስ ሲመለጥ በሚለው የተመለጥኩት በቀደም ምን ሲያወራ ሰማሁት ሚካኤል በላይነህ የመጀመሪያ አልበም የወጣበትን 20ኛ ዓመት ምክንያት በማድረግ እንደገና አልበሙ ሊሰራ እየተንቀሳቀሰ እንደሆነ ነገር አይ የመጀመሪያ አልበሙ አይደለም አሁን አትቀየሽ የመጀመሪያ አልበሙ አይደለም አሁን አንተ ቁጥር ከመጥራት በፊት ስንተኛው አልበሙ ብላ አጠይቅም እኮ አለች እኮ የመጀመሪያው እኮ አለች አይ የመጀመሪያው አይደለም እሺ ሁለተኛው ነው ሁለተኛው አይደለም እንጂ ያምናው በይው አንተ ጎዳናው 20 ዓመት አንተ ጎዳናው ሚኪ ስንት አልበም ነው ያለው አሁን ልንጣላ ነው አፍሲያመል ነው ሰይፍ የቅድም አባባል ምን አፍሲያመል ጥራስ ሲል አንዴ በቃ ተይዘሻል አይደለም ተማሪ ነበርኩ ዞሮ አሁን ይኸውልሽ ምን መደበኝ ታዝዬ በይና አንተ ጎዳናው አይደለም ከዛ በኋላ አሁን ከአዲሱ አልበሙ በፊት እኮ አንድ አልበሙ የፍቅር ምርጫ የተካተተበት የፍቅር ምርጫ ያው ስለዚህ እሷ 19 አይደለም 2 ዓመት አካባቢ 12 ዓመት አካባቢ ቁጥሩን ባንጠራሽ 12 11 ዓመት እስከዛሬ ድረስኛ አንቺ ስንል አልተቀየምሽ ነው እንዴ የኤሌመንታሪ ተማሪ ሊሆን ይችላል የስኩል ተማሪ ሊሆን ይችላል በዛ ሰዓት ዘፈን ወጥቶ ወይ አንድ ክራሽ ጋብዞ ሊሆን ይችላል ለምን ያንን አታስቡ እስከዛሬ ድረስ ግን ምንም ያስቀየምኩት ነገር የለም እርግማ እንዳይረግመውት ነው የአብርሃም ገብረመድህን ተመሳሳይ ነው በልጅነቴ ይዤዋለሁ አልበማቸውን የለቀቁበት ጊዜ ተመሳሳይ ነው ባይሆን አመጣችሁልኝ እድሜውን ተውትና እሺ በእንትና እኮ መያዝ እንችላለን በአብርሃም አልበም አብርሃምም ተመሳሳይ ነው የአንድ ዓመት ሚኪ ይበልጠዋል ካልተሳሳቱ ጭራሽ የበለጠው ነው ሚኪ ይበልጠዋል ይሄኛው አዲሱ ሳይሆን የሚኪ ከዛ በፊት የለቀቀው 10 እና 11 እሳቸው እንዳሉት ጥሩ ሰው ነው ትርሶ ጊዜ ጊዜ ወጣት መስለው በመኖሩ ሰይፍሻ ሳንሳሳት አንቀርም እሳቸው አልበማቸውን በደንብ ነው የሰማሁትና ጭራሽ ያለችን ሰማሽ ክራሽም ሊጋብዘኝ ይችላል ጭራሽ ያቅመ ክራሽ ደርሰው ከርሹልኛል ስሚ ይከርሹልኛል ከርሽሻል ጭራሽ ከርሽሹ እንዴት አያ በጣም እውነት ተመሳሳይ ጊዜ ለቀዋል አልበማቸውና በደንብ ሲሰማ ነበር አንዴ ለናራጋቸው እትዬ የውል ሰው ነው ምንድላቸው አባዬ ነው ምንድለው አባዬ እንዴት ነው በትስታ ወደ ኋላ መለስ ነው እንግዲህ ሰው 10 ዓመት ወደ ኋላ መመለስ ምን ይገርማል 10 11 ዓመት አብዙ አይደለም እንደው ጭራሽ ትንሽ ያረጉትስ ስለዚህ ተማሪ ነበርኩ ብያለሁ ዲኤምቪ ያላችሁ አብርሃም ገብረመድህንና ሚካኤል በላይነህ ተጣመሩ አብርሃም ገብረመድህን ማንቸስተር ዩናይትድ ቀንደኛ ደጋፊ ሚካኤል በላይነህ አርሰናል ቀንደኛ ደጋፊ ድብልቅልቅ ነው የሚለው እሁድ ዕለት በቃ በኖርኩ ኖሮ ጨሰ አዋራው ጨሰ አንተ ምዝኮ ተጨሳለህ አዋራው ለምን አናጨሰው ማስቀድመን የሁለቱንም ዘፈን በተከታታይ እንጋብዛችኋለን መጀመሪያ